ክብርት ከንቲባ ወደ ቢሮአቸው ከመጡ ጀምሮ እየሰሩ ያሉት በርካታ ስራዎች በጣም ግልጽ ናቸው። በሁሉም ዘርፍ በከተማ ልማት፣ በመሰረተ ልማት ማስፋፋት፣ እጅ አጠር ዜጎች ጋር ማህበራዊ ችግር በመቅረፍ የመሳሰሉ ስራዎች በጣም ተጠቃሽ የሆኑ አሁን ዓለም የሚነጋገርባቸው የአፍሪካ ከተሞች እንደ አብነት እንደ አርነት እያዩቸው ያሉ ስራዎች አሉ። ነገር ግን የቀዳማይ ልጅነት ልማት ፕሮግራም ሐሳብ ሲቀርብላቸው ከጽንስ ጀምሮ ወይም ትንሽ ከእርግዝና ቀደም ብሎ ካለው ጊዜ ጀምሮ ወላጆችን ለተሻለ የጽንስ ጊዜ ከማዘጋጀት እስከ 6 ዓመት ባሉት እድሜዎች ውስጥ ልጆች ላይ የሚደረግ ስራ ያለው ፋይዳ ከቀረበላቸው በኋላ እንደ እናት እንደ መሪ ሀገርን ለወደፊት ዜጋ እንደሚያዘጋጅ አመራር ይሄንን ራዕይ በሙሉ ልባቸው መቀበል ብቻ ሳይሆን አንተ እንዳነሳው በቢሮ በሚኖራቸው ቆይታ በምርጫ ተርማቸው ወይም ከዛም በላይ ቢቆዩ እንደ አሻራ ፕሮግራማቸው እንደ ሌጋሲ ጎላቸው ነው ቀርጸው የገቡበት። ይሄ በጣም አስደናቂ ነው። አዲስ አበባ አሁን ባለው ሁኔታ 1.3 ሚሊዮን አካባቢ ከልደት እስከ 6 ዓመት የሚደርሱ ህፃናት እንዳሏት ይገመታል። ከነኚህ መካከል 330 ሺህ አካባቢ የሚሆኑት ደግሞ በዝቅተኛ የኑሮ ደረጃ ውስጥ የሚገኙ ህፃናት ናቸው። በእነኚህ ህፃናት ላይ ማተኮር ፋይዳው ብዙ ነው። እኔ ግን ሁለቱን ልጥቀስ። አንደኛ ሀገር የምንገነባው ለመጪው ትውልድ ከሆነ ያንን ሀገር የሚረከብ ዜጋ ከማዘጋጀት አንፃር በዚህ እድሜ ላይ መስራት አማራጭ የሌለው ጉዳይ ነው። ሁለተኛ የዛ ህፃን የነገ ተስፋ የሚመሰረተው በእነኚህ ቀናት በምትሰራው ስራ ነው። ሳይንቲስቶቹ ምን ይላሉ? 80% የሰው አእምሮ በመጀመሪያዎቹ 3 ዓመት ያድጋል ይላሉ። በዛ 3 ዓመት በሰው አእምሮ በሰው ለንተና ላይ የሚኖር ኢንቨስትመንት የሚኖር ስራ የቀረ ዘመኑን ሁሉ ተሸክሞት የሚሄድ ነው። መልካም ባህሪ ከቀረስክ የቀረ ዘመኑን መልካም ሰው ይኖራል። አዋቂነትን ኢንተሌክቹዋል ካፓቢሊቲውን ወዘተ እዛ ላይ ከሰራህበት ያ ህፃን ነገ ለሀገሩ መልካም ዜጋ ዛሬ ላለነው ወጣቶችና አዋቂዎች ነገ መልካም ጧሪና ተሸካሚ እንዲሆን ያደርጋል። ኢኮኖሚስቶች ምን ይላሉ? በእነኛ ቀናት በእነኛ 6 ዓመታት እንዲያውም በመጀመሪያዎቹ 3 ዓመታት $1 ኢንቨስት ካረክ በሚቀጥሉት ዓመታት ከ7 እስከ $10 ይመልስልሃል ሪተርን አለው ይላሉ። በጣም ድንቅ ኢንቨስትመንት ነው ማለት ነው። ነገ ሀገር የሚሸከም ዜጋ ትፈጥራለህ፣ በራሱ የሚተማመን ዜጋ ትፈጥራለህ። በርካሽ ኢንቨስትመንት ሀገርን በሰፊው የመገንባት መሰረት ትጥላለህ። በርካታ የጤና የአካል የስነ ልቦና የማህበራዊ እድገት ጉዳቶችን ትቀርፋለህ። ክብርት ከንቲባ እነኚህን ሁሉ ይዘው ነው እንግዲህ ይህ የኔ አሻራ እኔ እናት ነኝ እኔ መሪ ነኝ እኔ ለሀገር ያስባለሁ ብለው ሲነሱ ከዚህ ስፍራ ከመጀመር በላይ እድል የለም ብለው የተነሱት። አሁን አዲስ አበባን በአፍሪካ ህፃናትን ለማሳደግ የምትመች ምርጥ ከተማ ነው ራዕይ ብለው ባለፉት 3 ዓመታት ትልቅ ስራ እየተሰራ ነው። ይህ ስራ አሁን በመላው ዓለም በመላው አፍሪካ በስፋት እየተነገረ ነው፣ ውጤት እያመጣ ያለ ስራ ነው። እንደዛ ሲሉ ደግሞ ዝም ብለው ምኞታቸውን አልገለጹም። ምንድነው በዚህ ስራ ውስጥ መካተት ያለበት? ምን ቢሰራ ነው አዲስ አበባ እውነትም ለህፃናት ምቹ የምትሆነው? ምን ቢሰራ ነው እውነትም ህፃናት አሁን ያልነውን አይነት የእድገት ጥቅም ማግኘት የሚችሉት? አዲስ አበባም ብሎም በሀገራችን ደረጃ ደግሞ ምን አይነት የልጆች እድገት ችግሮች ይታያሉ የሚለው በደንብ ተጠንቶ ነው። በጥናቱ የተረጋገጠው ምንድነው? አዲስ አበባ ውስጥ ካሉ ህፃናት 13% የእድገት ውስንነት ይታይባቸው ነበር የዛሬ 3 ዓመት የዛሬ 4 ዓመት አካባቢ በተካሄደ ጥናት። ለዚህ የእድገት ውስንነት አስተዋጽኦ የሚያበረክቱ ደግሞ 5 ዋና ጉዳዮች ተለይተው ነበር። የመጀመሪያው ምንድነው? ወላጆች እና አሳዳጊዎች ልጆችን በተገቢው ደረጃ የማሳደግ አሁን ቅድም አንተ እንዳነሳው አይነት ልጆች እንዴት ዲሲፕሊን ቢደረጉ ይሻላል ለምሳሌ፣ ወይም የልጆች እድገት እንዴት ስቲሙሌት ይደረጋል እንዴት እንዲነቃቃ ይደረጋል፣ የልጆች እድገት እንዴት early ይለያል፣ የልጆች እድገት በየደረጃው እንዴት ክትትልና ምዘና ይካሄድበታል የሚሉት ነገሮች አንድ አንኳር ጉዳይ ሆነው ወጡ ማለት ነው። ወላጆችና አሳዳጊዎች ተንከባካቢዎች እንዴት አይነት የልጅ አስተዳደግ ስርዓት መልመድ አለባቸው የሚለው አንድ። ሁለተኛ የልጆችን እድገት የትና እንዴት እንከታተል፣ ችግር ቢከሰት እንዴት እናቅና ሁለት። ሶስተኛ ከዛ በኋላ ልጆች ደግሞ እንዴት አይነት ክብካቤ ይሰጣቸው፣ በተለይ በማቆያ ማዕከላት ውስጥ። ማቆያ ማዕከላት ልጆችን ከአደጋ መከልከያ ማጎሪያዎች አይደሉም። እንዲያውም አንዳንድ ሀገሮች ምን ይላሉ? ልጆች early ትምህርታቸውን እዛ ይጀምራሉ ይላሉ። 3
ከዛ በኋላ ደግሞ ልጆች አካላዊ ማህበራዊና ስነልቦናዊ እድገታቸው የሚቃኘው ሲጫወቱ ነው። ስለዚህ እንዴትና የት ይጫወቱ። አራተኛ እነኚህ የሚጫወቱት ህፃናት ደግሞ እንዴት ይማሩ። ትምህርትና ጨዋታ፣ ትምህርትና መቦረቅ፣ ትምህርትና እድገት እንዴት ይተሳሰሩ የሚሉት ጉዳዮች የሚቀናጁባቸው ባለ 5 ኢኒሼቲቭ ፕሮግራም ተነደፈ ማለት ነው። ይህ ፕሮግራም በጥቅሉ ህፃናት የአዲስ አበባ የነገ ተስፋዎች ይባላል። children the future of አዲስ ይባላል። የነገው አዲስ አበባ በዛሬዎቹ ህፃናት እጅ ስላለች ክብርት ከንቲባ የነገ ተስፋ ህፃናትን ለአዲስ አበባ የመስራት ፕሮግራም ብለው ነደፉት። ይሄ የአዲስ አበባ የቀዳማይ ልጅነት ልማት ፕሮግራም ተብሎ እንደ አንድ ስትራቴጂክ ፕሮግራም ተወስዶ በሳቸው ቀጥተኛ አመራር ስር ተቀናጀ። እኔ በማስተባበረው ጽሕፈት ቤት ስር ተደራጀ ማለት ነው።